ተማሪዎች ምናልባት አንዳንድ ሰው በኮሜንት ላይ ጠየቀኝን ጥያቄ ለመመለስ ያክል ነው። የኤክስን እና የዋይን ቫሊ አገኘን፣ ከዛስ ምን አደረገልኝ አሉ። አንድ ሰው ለምሳሌ ስለ ባዮሎጂ ሲማር ጤናውን ይጠብቃል፣ አግኝቷል ማለት ነው። ዳቦ ገዝቶለታል ወይም ጤናውን አግኝቷል ነው። ለምሳሌ አንድ ሰው ስለ ኬሚስትሪ ስለ ኬሚካል ውህደቶች ሲማር ይሄ ኬሚካል ሃዛርድ ነው፣ ይሄ ኬሚካል እንደዚያ ችግር ይፈጥራል፣ ይሄ ኬሚካል ከዚህ ውህደት ሲፈጥር ይሄ ነገር ይፈጥራል ብሎ ይማረዋል። ሪያል ወርልድ ላይ ደግሞ ይሰራበታል። አሁን ይሄ ኤክስ እና ዋይ የሚባለው ነገር ምንድን ነው እኛ የምንጠቀምበት? ይህን ጥያቄ ለመመለስ ነው። እስቲ እናንተስ ጥያቄ ፈጥሮባችኋል? እስካሁን ድረስ ስትማሩ እርግጠኛ ነኝ 5ኛ ክላስ ጀምርና ይህኛው የኳርተስ ቴረም ማለት ነው ሊነር አልጀብራ ይሄኛው ሀሳብ ከ5ኛ ይጀምራል። ከዛም 3x + 2y which is equals to something y which is equals to x over ምናምን something ይላል። ከዛ find the values of x and y። ከዛስ ምንድን ነው? እነኚህ ሁለት ነገሮች አይተም ናቸው። ዲፈረንስ ኦን አይተም ማለት ነው። ዲፈረንስ ኦን አይተም አንድ ፋብሪካ ስንዴ ያመርታል። ስንዴ ያስገባል ወፍጮ ላይ ወይም ማሽን ላይ፣ በቆሎ ይኖረዋል፣ ሌላም ነገር በዛው ልክ ማለት ነው እንበልና እሺ፣ ከአንድ ቤት ደግሞ 1 ሚሊዮን ብር ይኖራል። ወራሾች አሉ። ኤክስ ተመሳሳይ ሆኑ 3 ሰዎች አሉ፣ ወንድ እንበላቸው። ተመሳሳይ ሆኑ 2 አሉ፣ ሴት 2 ሴትና 3 ወንድ። ብሩ አጠቃላይ ስንት ነው? 1 ሚሊዮን ብር ነው። ከዛም እነኚህ ሴቶች ናቸው ብለናል። ዋዮቹ የወንዶችን ግማሽ ነው የሚወስዱት። ጽንሰ ሀሳቡ ከዚህ ስለሆነ ነው ይሄን ያነሳሁት። መጀመሪያ ስለ ውርስ ስራ እንዴት አድርገው መከፋፈል እንዳለባቸው ነው ያስቀመጠው አልጀብራ ማለት ነው። አልጀብራ ክታበል ሙቃበላ የሚል ነገር አለው ለሱ ማለት ነው። በሱ ውስጥ ክታብ ይሄኛው አስቀምጠው ከዛ በኋላ ደግሞ አውሮፓዎች ያስፋፉት። እስቲ እናንተ ይሄን 1 ሚሊዮን ብር ለነኚህ ሰጧቸው፣ ለ3 ወንዶችና ለ2 ሴቶች። ለሴቶች ደግሞ የወንዶችን ግማሽ አድርጋችሁ ሰጡልኝ። 2 ደቂቃ በ3 ደቂቃ ኮንቪንስ ሳትሆኑ ሳትጨናነቁ። ሂሳብ አንደኛው ጥቅሙ ምንድነው? ኮምፕሌክስ የሆኑ ነገሮችን ሲምፕል አድርጎ ማቅረብ፣ አእምሯችን ሳናስቸግረው ማለት ነው። ጥቅሙ አንዱ ይሄ ነው። ሁለተኛው ደግሞ ክሪቲካል ቲንኪንግ ወይም ደግሞ ስኪላችን ዲቨሎፕ እንዲያደርግ ለዛ ነው። ገባችሁ? ስለዚህ እቺ 1 ሚሊዮን ብር ለ3 ወንዶች ሲምፕል 1 ሚሊዮን ብር ይኖራል። ለ2 ወንዶች እንደዛው፣ ለሴቶች የወንዶችን ግማሽ። ማጨናነቅ ይፈጠራል አይምሮ ላይ። 250 ሺህ ብር እንደዚህ ይባላል። አይፈለግም እንዲህ ማለት። ሜቶዶች አሉት ይሄን ሶሎ የምናደርግበት ማለት ነው። ሂደቶች አሉት። ስለዚህ ይሄኛውን ብር እዚህ ጋር ብር አልኩት፣ ሌላ ቦታ ደግሞ እህል ሊሆን ይችላል። ይሄኛው እህል ፋብሪካው ስንገባ የሀገር በጀት ሊሆን ይችላል። የአንዲች ሀገር የአሜሪካን በጀት ሊሆን ይችላል። ይሄኛው ማለት ነው። የግድ 2 አይተሞች አይደለም የሚኖሩት። ኤክስ ዋይ ዜድ ይኖራል። እስከ ካምፓስ ስትማሩ ተማራችሁ ታውቁታላችሁ። እስከ 7 እንትኖች አሉ፣ እስከ 8 ይደርሳሉ። እስካሁን ድረስ ባለው ማለት ነው። ኤክስ ዋይ ዜድ ደብሊው ይላል፣ ይቀጥላል። እንዲህ ያለ ማለት ነው። ሶልቭ የምናደርግባቸው የግድ ብር አይደለም ብቻ የሚኖረው። አንድ ቤት ደግሞ መሬት ይኖራል። ይሄ የመሬት ስፋት ሊሆን ይችላል በካሬ ማለት ነው። እኔ አሁን ብር ነው ያልኩት፣ ይሄኛውን ብር ነው ለዚህ እናካፍለው ያልኩት። ስለዚህ እስቲ እናካፍለውና ብሩን ለሰዎቹ ስንት ብር እንደሚደርሳቸው እና ከዛም ቼክ እናደርገዋለን። ሉካቲር እዚህ ጋር 3 ምኖች አሉ፣ ወንዶች ያለው እዚህ ጋር 2 ሴቶች። የወንዶች ዋጋ ደግሞ የሴቶች ዋጋ የወንዶችን ግማሽ ነው የሚወስዱት ይላል። ትርጉም በጣም ነው ትርጉም ያለው። እሺ አሁን ምን አደርጋለሁ? ይሄኛው ሰብስቲቱሽን ሜቶድ አለ፣ ኤሊሚኔሽን ሜቶድ አለ። ከፈለኩኝ ሰብስቲቱሽን ሜቶድ እጠቀማለሁ። እቺኛዋን በዋይ ቦታ ወስጄ ያስገባለሁ። ይዋት እቺኛዋን በዋይ ቦታ እዚች ጋር ማለት ነው እናስገባት። ይው 3x + 2 እና በዚች ዋይ ቦታ በዚች ሰብስቲቱት አደርጋለሁ፣ ከተካለሁ። x ኦቨር 2 እኩል ይሆናል 1 ሚሊዮን ብር። 1 ሚሊዮን ብር ብላችሁ ያዘኝ። ከዛ 3x 3 ወንዶች ማለት ነው + 2 ዲቫይድ ባይ 2
1 ታይምስ ኤክስ ኤክስ ማለት ነው ኤክስ which is equal to 1 ሚሊዮን ብር 3x plus x 3 ወንድ ሲደመር 1 ወንድ 4 ወንድ ይሆናል ማለት ነው 4 ወንድ which is equal to 1 ሚሊዮን ብር 1 ሚሊዮን ብር ኤችን ኤክስ ለማግኘት አሰማቲክ ኦቨር 4 ዳል 4 አካፍላለሁ ይሄኛውን ለ4 አካፍላለሁ ስለዚህ this implies x which is equal to 1 ሚሊዮን ብር ለአራት ሰው ስናካፍለው ስንት ነው 1 ሚሊዮን ብር ለአራት ሰው እቺ 100 ለ4 25 ቀሪ ዜሮችን አስቀምጣለሁ 1 2 3 4 1 3 ለወንዶች ስንደረሳቸው ለአንድ ወንድ 250 ሺህ ብር ደረሰው ከዛ መጣና እዚች ጋር y የሚባለው ላለው which is equal to y ለማግኘት የx ቫልዩ 250 ሺህ ብር ነው 250 ሺህ ብር ሲካፈል ለስንት ለሁለት which is equal to 250 ለሁለት አካፍለዋለሁ 125 ሺህ ማለት ነው 125 ሺህ ቼክ እናደርገው 1 ሚሊዮን ብር የግድ መስጠት አለበት ቼክ እናደርገዋለን ሶስት ወንዶች 250 ሺህ ወስደዋል አጠቃላይ 750 ሺህ ወስደዋል ማለት ነው ሶስት ወንዶች አንድ ወንድ 450 ሺህ ወስደዋል 750 ሺህ ብር አንዷ ሴት 125 ሺህ ወስዳለች ሁለቱ ደግሞ 125 250 ሺህ ብር 750 ሺህ ብር እና 250 ሺህ ብር ስንት ነው 1 ሚሊዮን ብር ማለት ነው ይሄኛው ምን ሰራው ብር ሲሆን እናንተ ኤል ሊሆን ይችላል ኦዲት ታደርጋላችሁ ፋብሪካ ላይ ማለት ነው በዛ ልክ ነው ይሄ ጥቅሙ እሺ ጥሩ እስቲ እናንተ ሰርች አድርጉ ይሄ ስኩዌር ቢሆንስ ይሄ ሳይኖር ማለት ነው ኳድራቲክ ይሆናል ከዛም ፖሊኖሚያል ይሆናል ኤክስፖኔንሻል ሎጋሪዝሚክ ትሪጎኖሜትሪክ ኢዝ ዜር ፋንክሽን ጥቅም አላቸው ናቸው እነኝላቸው በጣም ጥቅም ያላቸው ግን አንድ ነገር ሳይገባን ለኛ ያልገባን ነገር ለኛ ባሪያ ነው ምናችን ማለት ነው ለበዛ ልክ ነው እንቀጥላለን ኮሜንት ላይ አሁንም ግር ያላችሁ ነገር መጠየቅ ትችላላችሁ ሂሳብ መምህር ነን ካልን ሂሳብን በትክክል ማወቅ አለብን ስለማምን ማለት ነው